ሩሳዊቷ ሱመያ ክፍል 3 ተአምረኛዋ ሱመያ ታሪክ የሰራችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ ዛሬም እንደተለመደው ሩሳዊቷ ሱመያ የሚለውን ክፍል 3 ይዤ ቀርብ ያለሁኝ። ጉዞ ወደ ሞስኮ ካሊድ ይቀጥላል። ካልሄድን በሚለው አቋሟ በመጽናቷ ወደ ሞስኮ መሄዳችን ግድ ሆነ። ማረፊያ ክፍል ተከራየንና በነጋታው ወደ ፓስፖርት ጣቢያ ሄድን። የተለያዩ ኃላፊዎች ዘንድ ገባን። በመጨረሻም ዋናው ኃላፊ ዘንድ ቀረብን። ሲበዛ መጥፎ ሰው ነው። ፓስፖርቱን እያየ ፎቶውን ማገላበጥ ጀመረ። ከዚያም ወደ ባለቤቴ ቀና በማለት የዚህ ፓስፖርት ፎቶ የሷ ስለመሆኑ በምን ማወቅ እችላለሁ አለ። ለማመሳከር ፈልጎ ገልጣ እንድታሳየው ያሰበ ይመስላል። ለአንተ ፊቴን አልገልጥም፣ ሴት ሰራተኞች ካሉ ሊያዩኝ ይችላሉ አለችው ባለቤቴ። በዚህን ጊዜ ሰውየው ክፉኛ ተቆጣ። የድሮውን ፓስፖርት ፎቶዎችና ሰነዶች ጨምሮ ወደ ራሱ የማስቀመጫ ቦታ ወረወራቸው። ትክክለኛውን የፓስፖርት ፎቶ ይዘሽ ካልመጣሽ በስተቀር ከአሁን በኋላ የበፊቱንም ሆነ አዲስ ፓስፖርት አይኖርሽም አላት። ባለቤቴ ከሱ ጋር በማውራት ልታሳምነው ጣረች። በሩሲያንኛ ነበር የሚያወሩት አይገባኝም። ባለቤቴ ተናዳለች። ምን እንደማደርግ ግራ ገብቶኛል። ኃላፊው ከዚያው አቋሙ የሚመለስ አይመስልም። በፍጹም አይሆንም አለ። እሷም ተስፋ ሳትቆርጥ ተከራከረች። ጠብ ያላላት ነገር የለም። ለጥቂት ጊዜ ዝም ብላ ቆመች። ወደ እሷ ጠጋ አልኩኝ። አላህ ነፍስን ከምትችለው በላይ አያስገድዳትም። ችግር ላይ መሆናችንን ልብ በይ። በዚህ መልኩ የምንጉላላ እስከ መቼ ነው አልኳት። አላህ እሱን ለሚፈራ ሰው መውጫ ያበጅለታል፣ ባላሰበውም በኩል ሲያዩን ይለግሰዋል አለች። እዚያው ሆነን ከኔ ጋር ብዙ ተከራከርን። የጣቢያው ኃላፊ በሁኔታችን ተቆጣና እንድንወጣለት አስገደደን። ወጣን። ደክሞናል። በአንድ በኩል ስታሳዝነኝ፣ በሌላ በኩል አናዳኛለች። ተቀምጠን በሰው እንድናወራ በማሰብ ወደ ተከራየነው ክፍላችን አመራን። እኔ ላሳምናት እጥራለሁ፣ እሷም ልታሳምነኝ ትሞክራለች። ዕለቱ መሸ። ኢሻ ሰገድን። በዚህ ጉዳይ ላይ በሀሳብ ተወጥሬያለሁ። ርቦን ሳለ ነበር ያገኘነውን በላን። ለመተኛት ብዬ ራሴን ከትራስ ጋር አገናኘሁ። እንዴት ትተኛ? ለመተኛት ማሰቤን ስታይ ፊቷ ላይ ቁጣ አነበብኩኝ። ወደኔ ዞረችና ካሊድ ትተኛለህ አለችኝ። አሁን ደክሞናል እኮ አልኳት። ሱብሃንአላህ የምትገርም ነህ። በዚህ አስቸጋሪ ሁኔታ ውስጥ እያለን መተኛት ታስባለህ? በዚህ ሁኔታ ውስጥ መተኛት ሳይሆን ወደ አላህ ሱብሃነሁ ወተዓላ መጠጋት፣ ወደሱ ፊታችንን ማዞር ነው ያለብን። በል ተነስና አላህን እንለምነው፣ እሱ ነው የሚሻለን አለች። ሱብሃንአላህ። ተነሳሁና የቻልኩትን ያህል ሰገድኩ። ተመልሼ የተኛሁ። እሷ ግን በሰሏታ ቀጠለች። በነቃው ቁጥር ርኡክ ላይ ስጁድ ወርዳ ቆማ ዱዓ ስታደርግ፣ ስታለቅስና ስትማጸን አያታለሁ። ፈጅር እስኪወጣ ድረስ በዚሁ ሁኔታ ቆየች። ከዚያም ቀሰቀሰችኝ። በል ተነስ፣ ሱብህ ደርሷል፣ አብረን እንድንሰግድ አለችኝ። ተነሳሁና ውዱእ አደረግኩ። ሰገድን። ጥቂት ተኛች። ፀሐይ ስትወጣ በል ወደ ፓስፖርት ጣቢያው እንሂድ አለችኝ። እንዴ ወዴት? ምን ልናደርግ? በምን መረጃ? የታለ ፎቶው አልኳት። ሂደን እንሞክር አለችኝ።
እንሞክር። ከአላህ እዝነት ተስፋ ለምን ትቆርጣለን? እንቆርጣለን። ሄድን ወደ ፓስፖርት ወላሂ ጣቢያ ግቢ እንደገባን በለበሰችው ኒቃብ እሷ መሆኗን እንዳወቁ አንደኛው ሰራተኛ ወደ እሷ በመምጣት አንቺ እገሌ ነሽ አይደል አላት። አዎ አለችው። በይ ፓስፖርትሽን ውሰጂ ተሰርቶልሻል አላት። ስታየው ከነ ሂጃቧ በሰጠችው ፎቶ ተሰርቶላታል። ሱብሃንአላህ ያላህ ተአምር። ደስ አላት። አላህን ለሚፈራ ሰው እሱ መውጫ ያበጅላታል አላልኩህም ወይ አለችኝ። ለመውጣት ስንንደረደር አንደኛው ሰራተኛ ወደ መጣችሁበት ከተማ በመሄድ ማህተም ማስመታት ይኖርባችኋል በማለት አሳሰበን። ወደ ትውልድ ከተማ ስተመለስን እኔም በውስጤ ቤተሰቧን ለመጠየቅ ይህ የመጨረሻ እድሏ አልኩኝ። ከትንሽ ከተማ ደረስን። ማረፊያ ቤት ተከራየንና አረፍን። ለፓስፖርቱ ማህተብ አስመታን። የውጣ ውረድ ጉዞ። ከዚያም ቤተሰቦቿን ለመጠየቅ ብለን ተንቀሳቀስን። ደረስን። በሩሽን አንኳኳን። ቤታቸው ያረጀና እዚህ ግባ የማይባል ነው። ድህነት በአካባቢው ነዋሪዎች ላይ ይንጸባረቃል። ታላቅ ወንድሟ በሩን ከፈተልን። ወጣትና ፈርጠም ያለ ጎረምሳ ነው። ስታገኘው እጅግ ደስ አላት። በፈገግታ ፊቷን ገልጣ ወደሱ ሄደች። ሰላምታ አቀረበችለት። እሱ ግን ገና እንዳያት ፊቱ ተቀያየረ። በሰላም መመለሷ ያስደስተው ቢመስልም ሙሉ አካሏን በሚሸፍነው ልብስ ግን ሳይገረም አልቀረም። በፈገግታ ተሞልታ ወንድሟን አቅፋ ወደ ቤቱ ውስጥ ዘለቀች። ከኋላዋ ተከትዬ በመግባት ብቻዬን ውስጥ ተቀመጥኩኝ። እሷ ወደ ውስጥ ዘለቀች። በሩሲያ ቋንቋ ታወራዋለች። የሚያወሩትንም ማወቅ አልቻልኩም። በሂደት ግን ድምፃቸውን ከፍ እያለ መጫጫህ ጀመሩ። ሁሉም በዚህና በዚያ እየጮሁ ያዋክቧት ጀመሩ። ሁኔታው አላማረኝም። የሚሉትን በእርግጠኝነት አላወኩትም እና ምንም ማድረግ አልቻልኩም። በሂደት ድምፁ እኔ ወዳለሁበት ክፍል እየቀረበ መጣ። አንድ ጎረምሳ ሰው ከፊት ሆኖ ሶስት ወጣቶች ወደ እኔ እየጠቆሙ መጡ። መጀመሪያው አስቤ የነበረው ለልጃቸው ያቀረብኩትን የጋብቻ ጥያቄ ይቀበሉኛል ብዬ ነበር። ሆኖም ግን ወዲያው እንደ አውሬ ሰፈሩብኝ። በቅጽበት ቡጢ፣ ጥፊ፣ እርግጫ አከታትለው አሳረፉብኝ። ለመከላከል ሞከርኩኝ። ሰዎች እንዲደርሱልኝ ብዬ ጮህኩኝ። ማንም የደረሰልኝ አልነበረም። በመጨረሻም ደክሞኝ ወደቅኩኝ። ይህ ቤት ለህይወት ዘመኔ መጨረሻ ሊሆን ነው ብዬ አሰብኩ። ዱላው በዛብኝ። ለመሸሽ አሰብኩና በአይኔ የገባሁበትን በር ማፈላለግ ጀመርኩ። በሩን እንዳስተዋልኩ ወደዚያው ሩጬ በሩን ከፍቼ አመለጥኩ። ተከተለው አሳደዱኝ። በአካባቢው ብዙ ሰው ስለነበረ በሰዎች መካከል ገብቼ ተሰወርኩባቸው። ከዚያም ትንሽ አርፌ ወደ ነበርኩበት ማረፊያ ሄድኩኝ። ከቤቱ ብዙ አይርቅም። ክፍሌ ገብቼ የደረሰብኝን ለማየት ሞከርኩ። ጥርሴና ከንፈሬ ደምቷል። ፊቴ በደም ተለውሷል። ከአፌ ደም ይፈሳል። ልብሴ ተበጣጥሷል። ታጠብኩኝ። ከነዚያ አውሬዎች ያስመለጠኝን አላህን አመሰገንኩ። ወዲያው ደግሞ የባለቤቴ ጉዳይ በሀሳቤ መጣብኝ። እንዴት አድርገዋት ይሆን? ፊቷ ድቅን አለብኝ። እኔ በደበደቡበት ሁኔታ ይደበድቧት ይሆን? እኔ መቋቋም ያልቻልኩት ዱላ እሷ በሴት አቅሟ እንዴት ትችላለች? ምስኪን ባለቤቴ በዱላ ብዛት እጅ እንዳትሰጥና አቋሟን እንዳትለውጥ ሰጋሁ። ወዲና የተከበራችሁ ውድ ቻናል የቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ትረፍርፍ ይበርልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ የሩሲያዊቷ ሱመያ
ክፍል 3 ይህን ይመስላል። ቀጣይ ክፍል 4 እስከሚለቀቅ እስከዛው ድረስ ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ በዚሁ እሰነባበታለሁ። መልካም ጊዜ ለሁላችሁ።